አዎ አሁን ለምለም ጀግና ሴት ናት። የምትኖረው ኢትዮጵያ ነው። በጣም ከምንም በላይ ወድጃታለሁ። ተወቻቸው። እሷም እኮ አሁን ተለወጡ ስራ ፍጠሩ ብላ ዩቲዩብን እንትን አድርጋ ሰጠቻቸው። ከቡታጅራ አውጥታ አዲስ አበባ እንሂድ ብለው አዲስ አበባ ገቡ። አዲስ አበባ የሚያደርጉትንና የሚሰሩትን ግራ ገባቸው። አዲስ አበባውን አቆሸሿል። ይሄ የማያውቀውን በትዳር ላይ ሌላ ሴት፣ በፍቅረኛ ላይ ሌላ ሴት፣ በፍቅረኛ ላይ ሌላ ወንድ፣ በትዳር ላይ ሌላ ወንድ ኖርማል አድርገው ሳሉት። ገባሽ? እና ትዳር ተራ ነገር እንዲሆን አደረጉት። በቃ ትዳር እንድንጠላውን ትዳር የሌለን ሰዎች ትዳር እንዳን እኔ አሁን ለምሳሌ ትዳር ለመያዝ እቅዱ ቢኖረኝ ማለት እንዴት አምናለሁ? ያ ሰው ከጎኔ ኑሮም ላምነው አልችልም። ገባሽ? እንደውም አሁን በቃ ብዙ ሰዎች አበሻ እናገባም እያሉ ነው። ገባሽ? አበሻ ውጪ አንቺ አበሻ ሆነሽ አበሻ ልትጠያት ሲም አንዱ አብረጌ የሆነ ብለሽ ሁሉም አብርሃም ነው ይሆናል ብለሽ ማለት አችም አንዷ ሄርሜላ ውዴ ወንድ ልጅ እኮ ትንሽ ነገር ነው የሚያየው። ገባሽ አይደል? በላይሽ ላይ ይሄዳል። ባልሽን የምትይዥው አንቺ ነሽ። ባልሽን የምትሰበስቢው አንቺ ነሽ። አንቺ ልቅ ካርገሽ ከያሽው የማይሄድበት ምንም ምክንያት የለውም። የሚፈልገውን ካደረግሽው ግልጽ ከሆንሽለት ለባልሽ ከባልሽ ጋር ግልጽ ከሆንሽ ምንም ሌላ ቦታ ከአንቺ የተለየ የሚሄድና የሚያገኘው ነገር ምንም ነገር የለውም። በሽታ ካልሆነ በስተቀር ባልሽን የምትይዘው አንቺ ነሽ። እውነት ነው። ሀኒዬ ሰላም ነሽ? ሀኒ ማለት ውሽማ እንኳን ቢይዙ በድብቅ አላየሽም? ኧረ አለ ሞልቷል፣ አለ ሲጀመር ሞልቷል። በጣም ነው። ሶሻል ሚዲያ ብዙ ነገር ያሳየናል። መሰቃቀለ እንደሆነ እኔም ነገ ትዳር ውስጥ ዘልዬ ገብቼ ትዳሬ እንዲመሰቃቀላል ብለሽ ካሰብሽ ገና ከአሁኑ ሳትገቢበት ልትርቂው ትችያለሽ። መሰብሰብ ያስፈራሻል። ብቻ እኔ በነገራችን ላይ በጣም ነው የምፈራው። ማለት አሁን የነሩታና የአብርሃም ፍቅር በጣም ያስቀና ነበር እውነት ለመናገር አራያ ነበሩ። አሁን ግን መልሰው ውሃውን አደፈረሱት። ያ ይሄ ሁሉ ምንድነው የመጣው? የሴት ዘላንነት። ወንዱ ባለትዳር መሆኑን እያወቀች ጣቱ ላይ ቀለበት እያየች ሚስቱ እርጉዝ መሆኑን እያወቀች ሴቶቹ ተራ በተራ የኔ ነው፣ ከአንቺ ጋር ድራማ ነው፣ ከአንቺ ጋር ስራ ነው፣ የኔ ነው፣ ለእኔ ነው እያሉ የቡታጅራ ሴቶች እንዳሉ ማለት ባልችልም ሚዲያ ላይ የምናያቸው ቡታጅራ በጣም እንደሁን ሌላ ሀገር ሂጂ እህቴ። አሁን ወደ ባህር ዳር፣ ወደ ጎንደር፣ ወደ ወሎ ሂጂ እስኪ። እንደዚህ አይነት ዩቱበር የለም፣ በእውነት የለም። እኔ አላየሁም እስካሁን። በቃ በጣም እየበዛ ያለው ቡታጅራ የምትባለው ሀገር ግን አሁን እንትና ይሄ ናሆም ደግሞ ወንድም ለምለም መሰለኝ ላይ ሌላ ሴት የሚናፍቅ ትዳር እያለው በትዳር ላይ ሌላ ወንድ የሚናፍቅ እንዲህ አይነት ትውልድ እንደነሱ የተንዘላዘለ ላይፍ እንዳይኖረው ነው። ብዙ ትውልድ ያለው ሚዲያ ላይ ነው። በአሁኑ ሰዓት ከ18 ዓመት በታች ያለ ትውልድ እጁ ላይ ስልክ ነው ያለው። እጁ ላይ ብዙ ትውልድ ትምህርት አቁሞ ሶሻል ሚዲያ ላይ ነው ያለው። ቤተሰብ ስልክ ገዝቶ ለልጁ መስጠትን እንጂ ልጄ ምን እያየ ነው፣ ልጄ ምን እየሰማ ነው፣ ምን እየተከታተለ ነው፣ ይሄንን አይቶ ምን ላይ ይደርሳል ብሎ የሚያስብ የለም። አለቀ። ስልክ ይሰጣል፣ ዞር ይላል። ልጅ ወደ ገደል እየገባ ነው ያለው። ስልክ ገዝቶ የሚሰጠው አንደኛ አሁን ብዙዎቻችሁ ነጭ ሲወራ ሀቋን ስንምናገር በጣም ኮሜንት አብዝታችኋል። ዛሬ በለቀኩት ቪዲዮ እና ሄርሜላ በጎች ናቸው እየገቡ አይታችኋል። የለቀኩትን ቪዲዮ እና ዲራማ ነው፣ በእኛ ላይ ሙድ እየያዙብን ነው። እኛ በአግባቡ እንኳን ምግብ አንበላም፣ ምግብ እየበላን አይደለም፣ እነሱ ድራማ እየሰሩብን ነው፣ ተቀየሩ ባካችሁ፣ በግ አትባሉ እያሉ ራሳቸው ሲገልጹ የነበሩት እነሱ ናቸውን። አይደለሁም እኔ በግ አይደለሁም፣ ሰራተኛ ነኝ፣ የዩቲዩብ ሰራተኛ ነኝ። በቃ ሰራለሁ እንደማንኛውም ሰው። ያልተመቸኝን እገልጻለሁ፣ የተመቸኝን ላይክ አረጋለሁ፣ ኮሜንት ጽፋለሁ። ካልተመቸኝ ደግሞ ይሄ ትክክል አይደለም፣ ለኢትዮጵያ ወጣት አያስተምርም ብዬ ተናግሬ የማልፍ ሰው ነኝ እንጂ ውሸትንና ሐራምን እያግበሰበስኩኝ የማልፍ ሴት አይደለሁም። እኔ ፋፊ ነኝ። በቃ ማንም ሰው ያለውን ቢለኝ እኔ የልጆቿ እናት ጀግናዋ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ቀንም በለቀኩት ማታን በለቀኩት ቪዲዮ ብዙዎች ተንጫጫችሁና ሀቂቃ ነው። በቃ ስራ ላይ ያለ ሰው ስራ ላይ ነው። አብርሽና ሩታ መቼ የሚለያዩ ሰዎች እንዳይደሉ እኛ ውስጣችን ስለሚያውቅ የፈለጉትን ይስሩ። ማን ራሱን እንደሚያጣ ወደፊት ታውቃላችሁ። ማን ራሱ በቀረብኝ ይሄ ስራ ብሎ እንደሚጸጸት
አብርሽን የተናገረው ንግግር አይታችኋል። ወንድ ልጄን ሳይ ይከፋኛል፣ በጣም ነው የምናደደው፣ በጣም የሰራው ስራ ይቆጨኛል ማለት በግልጽ ስላልተናገረ ብቻ እንጂ አብርሽ ያሳለፈው ታሪክ በልጁ ላይ በሚስቱ ላይ እንደ እሳት እየገበገበው ገና ራሱን ያጣል፣ ራሱ ይደንዛል። ይሄ ትክክል አያስብም። አይምሮ ትክክል እንደማይሆን ወደዳችሁም ጠላችሁም ፋፊት እነግራችኋለሁ። የበጎች ደግሞ እናንተ በግ የምትባሉት ማለት ነው በራሳችሁ ጊዜ እንጂ የመዳም ቅመሞች ነበራችሁ። ነገር ግን የምትውሉበት ቦታ የማይሆን እንዴት አንድ ወንድ ልጅ ሚስቱን ፈተህ ከሌላ ሴት ሁን ብላችሁ ትገድፋላችሁ? እንዴት አንድ ወንድ ልጅ ከልጅና ከሚስቱ ተነጥሎ ከሌላ ሴት ጋር ደስታ ይሰጣል ብላችሁ ታስባላችሁ? ይሄ ነው የሚያናደኝ እናንተ አስተሳሰብ እንጂ እኔ የሚዲያ ሰው ነኝ፣ እንደማን እንደናንተ የመዳም ቅመም ነኝ። ነገር ግን እንዴት አንድ ወንድ ልጅ ሚስቱን ፈታ ልጁን ጥሎ ከሌላ ሴት ጋር ደስታ ይሰጣታል ብላችሁ ስትገድፏት እኮ ነገሩ አለቀ። እያገባህ ፍታ፣ ወንድ ልጅ አማራጭ ሰዲ፣ አንዷን ቢት ስትለው ወደ አንዷ ሄደ እያላችሁ ችግርንም መከራንም አሳልፎ ከሚስቱና ከልጁ እንዳይኖር አማራጭ አለ፣ ሌላ ሴቶች አሉ አሽቃባጮች፣ ለምን እዛ መስዋዕት ትከፍላለህ ብላችሁ እያገዛችሁት ነው። አብርሽ ገደል ያስገባችሁትና ድብርት ውስጥ ያስገባችሁት ያሳለፈውን በድህነት ያገኛትን ሚስቱን በዛ ባጣ ሰዓት ማንም በናቀው ሰዓት በጎኑ የሆነ ሴት እናንተ ምን አረጋችሁት? ሌላ ሴት ጋር እንዲሄድ ፈቀዳችሁለት። ሚዲያ ሰው በሙሉ ማለት ነው። ዛሬ ላይ እውነቱ እየተገለጣችሁ ሲሄድ ግን ድራማ ነው፣ በእኛ እየሸቀሉ ነው። ድሮ የት ነበራችሁ? ቀለበት ለማድረግ የውሸት ቀለበት ሲያደርግላት የት ነበራችሁ? ጀግና ስትሉት አልነበር እንዴ? ጀግና አይደለም። ለእኔ አብርሽ ማለት በሰው የሚመራ አይምሮውን የማያዝና ለትዳር የማይበቃ ወንድ ነው። ሩታ አሁንም ነገም ተነገዳም ስለወለደችለት አብሯ እንዲሆን እፈልጋለሁ እንጂ ለባል እንደማይሆንና እንደማያስከብራት ውስጤ 100% እርግጠኛ ሆኜ ነው የምነግራችሁ። አብርሽ ሚስቱን አያስከብርም፣ ቤቱን አያስከብርም፣ ወደፊትም ማንም አያከብረውም። ለምን? የሚያደርገው ድርጊት የክብር ጉዳይ አይደለም፣ የስራ ጉዳይ ብቻ ነው። የሚያደርገው ድርጊት ሚስቱን እያስረገጠ ወደ እንስስ ስላላት ብቻ ሰዎቹ እንዲጠቀሙ ነው የሚፈልገው። ልጁ ተረግጦ እሱ ሌሎችን ማሳደግ ነው የሚፈልገው። ይሄ ደግሞ ክብር አይደለም። ይሄ ደግሞ ሰውን መውደድ አይደለም። ይሄ ራስን ማጣት ነው። ከአይምሮ ጋር ስላደለ ነው። ወደዳችሁም ጠላችሁም እነግራችኋለሁ ዛሬ አብርሽ ከራሱ ጋር ቢሆን ሚስቱን አስከብሮ ድራማ አትስራ ያለው የለም። ከአሽቃብጥ አታሽቃብጥ ያላለችው እርጉዝ ሆና እንኳን ያሽቃብጥ ምንም ያለችው ነገር የለም። ሚስት ማለት ነው ተው፣ ይሄ ነገር አይመጥንህም፣ ራስህን እየጣልክ ነው፣ ተው ነው ያለችው እንጂ አትስራ አላለችውም። ነገር ግን ብዙዎቻችሁ ሚስቱን ትቶ ከሌላ ሴት ጋር እንዲጋባ ፈቅዳችኋል። ይሄ የእናንተ አስተዳደግ ይሁን ሚዲያ ላይ ትዳር የለ እንደሆነ አላውቅም። እኔ የገባችሁ ኮሜንት ጻፉ። ትዳር ማለት ምን ማለት ነው ለእናንተ? ትዳር ማለት ልጅ ወልዶ መፋቶ ብቻ ማሳደግ ነው እንዴ? ትዳር ማለት ቤት ሰርቶ መኪና ገዝቶ ልጅ ወልዶ ተፋቶ ከሌላ ሴት ጋር ማሽቃበጥ ነው እንዴ ለእናንተ ትዳር? አምሮበት ተደስቶ ዘና ፈታ ብሎ ከሚስቱ ጋር ፍቅር ቢያሳይ የኢትዮጵያ ሰው ፍቅር ነው እንጂ የጸማንኛ ነገር ብስጭት በነገር ማቀጣጠል እኮ ኢትዮጵያን አትነግሩንም። ሰላም ነው የናፈቀልኝ ኢትዮጵያ፣ ፍቅር ነው የጣፈቀት። ሙስሊም ክርስቲያኑ እየተንጫጫላቸው የነበረው አብርሽና ሩታ ለምንድን ነው? ዘር ሃይማኖትን ሳይነኩ በአንድ ፍቅር ስለመጣች ሩታ ሀብቴ። አለበዛ ዩቲዩበር ተራ ዩቲዩበር እኮ ገና ህፃን ልጅ ነው አብርሽ ማለት። አብርሽ ወድ ምኑን ነው የምንወደው? የሰው ባል እኮ ነው፣ የሰው ልጅ እኮ ነው አለ። በሚሰሩት ስራ በቃ ፍቅር አመጠች ሩታዬ፣ ጠገነች። የወደቀን ሰው አንስታ አጣጥባ መጣችልን። እኛም ተከተልናቸው። ልጆች በቃ ለወጣቶች ትምህርት ናቸው። ፍቅር እንደዚህ በቃላት የማይገልጽ ስንት ወንድ አለ። ስንት እየወደደ እንደማይወድ ሆነ የሚኖር ወንድ ፍቅር አስተማረች ብለን ነው እንጂ የገደፍናት እኛ። ከአንዷን ፈቶ አንዷን የሚሄድና ለአንዷ የሚያሽቃበጥ ወንድ እኔ ገዳፊ አይደለሁም። እኔ በራሴ ማንነት የማወራ የኔ ወዴሶች የሩታን እህቶች ወክዬ የማወራው እኛ ሐራም እና ሐላልን እያደባለቀ የሚኖርን ወደንስ ገዳፊም አድናቂም አይደለንም። እኛ የሩታ ሀብቴ እህቶች እኔ ወደንሶቼ በሙሉ ግሪስ ፋሚሊ የምላቸው ፍቅርን ብቻ ነው ይዘው መጓዝ የሚፈልጉት እንጂ ሴትን እየደራረበ ሲያመጣ ጀግና ብለው አያውቁም። አቁም ብለው ነው የሚያስቆሙት በአንድ ቪዲዮ። ዛሬ ላይ ግን እነዛ ራሳቸውን ስለሆኑ ስለተውት ነው እንደዛ አንገቱን ደፍቶ የሚቅለሰለሰው። ለሱ ብለው የሚያሽቃብጡ ሴቶች ስለቀሩ ነው።
ብዙ ወደንስ ነበረው አብርሽ። እነዛ ግን አሁን ከሩታም ከዛም ትተው ራሳቸው ህይወት እየኖሩ ነው። በእውነት ነው የምላችሁ። ይመራል፣ ይዘገንናል፣ ያስጠላል። ሚስቱን ትቶ ከሌላ ሴት ያሽቃብጥ፣ አንድ በአደባባይ አንድ ወንድ ልጅ ልጁን እያስለቀሰ ሌላ ሴት አስቃለሁ ማለት ይሄ ውሸት ነው። የውሸት ሳቅ እየሳቀ ራሱን እየሸወደ ማንንም ሰውን በሽወዳ እንዲኖሩ ወንዶች ሌላ ፍቅር አንዷ እምቢ ብትለው አንዷ ጋራ ደስታ እንዳለ ነው የሚያሳየው። ላ ደስታ ሳይሆን ችግር ነው ያለው። ደስታ ሳይሆን የውሸት ሳቅ ነው ያለው። ትዳር ማለት ከመጀመሪያ ሚስቱ መስዋዕት ከፍሎ ዛሬ ሰው ቢሆን አረገችውን ሴት ራሷን ተንከባክቦ ልጁን ተንከባክቦ እንደጀመረ ሲጨርስ ነው ጀግናና ወንድ ብዬ የማወራው እንጂ እኔ ሴቶችን እያመጣ በሴት እያስረገጠ በሴት እያሰደበ ሩታ ሀብቴን እየሄደ ለኔ ጀግና አይደለም። ወደዳችሁም ጠላችሁም ፋፊ አንቺ እኮ ለሩታ ነው የምታደየው ሴት ስለሆንኩ እሱ የሚሰራው ስራ ትክክል ስላይደለ እኔን ብለው የሚከተሉ ሴቶች ደግሞ ጀግና ናቸው። እናት ወልዶ እናት ያሳደጋቸው የአባታቸው ልጅ ስለሆኑ ብቻ እኔ ገዳፊዎችም አድናቂዎችም ተከታዮችም ዩቲዩብ ላይ ዝሙት አስፋፊ አይደለም። በጣም ጀግኖች ናቸው። የሩታ እህቶች ናቸው። በእውነት ነው የምላችሁ። ቤተሰብ ያሳደጋቸው ናቸው የሚከተሉኝ። መረን አይደሉም። ዝሙትን እንዴችን ከትዳር ላይ ትዳር ገብታ በሃይማኖቷ እንኳን የማይፈቅደውን ነገር ያስፋፋች እኮ ናት ሄርሜላ ማለት ይሄ ነው። ሙስሊም እንኳን ብትሆን አው ይፈቀዳል፣ አንቺ ሃይማኖት የለሽም ብለን እንሰርባታለን። ግን እቺ ልጅ ክርስቲያን ናት። ክርስቲያን ሆና ሁለት በሚስት ላይ መግባት ማለት ይሄ ለራሱ ኃጢያት ነው። እንደኛ እንደ ሙስሊም ስናስበው በእናንተ ኃጢያት ሆነ እንደምናየው ነው። ሁለት ማግባት ለኛ ፍቃድ ነው፣ ይፈቀዳል። እኛ አስፋፍታልናለች። ለምን የኛ ሙስሊሞች ሊገድፏት ይችላሉ። ሁለት ስለሚፈቀድ አራት የሚፈቀዳል ተብሎ ስለሚታመን በዛ ነገር አዎ። ግን ሄርሜላ ግን ያደረገችው አሁን ወጣቱ ክርስቲያን ወጣት እንዲበላሽ ግፋፍታለች። አንዷን እንዲህ ሳለችበት ሰው ነውና ሰው ልጅ ቤት ተያዘ እንደመጀመሩ አይሆንም። የቤት ሐሳብ አለ፣ የልጅ ሐሳብ አለ፣ የባል ሐሳብ አለ፣ ልብስ ሁሉ ነገር አስቤዛ ሁሉ ነገር አይምሮዋ ስለሚኖር ሩታ ከመጀመሪያው ዝቅ ብላ ለቤቷ ስለምታደር እንደሷ ላታሽቃብጥለት ትችላለች። የዛን ሰዓት ግን አንድ ሴት ትዳር ገባችና የበታችነት ይሰማታል ብሎ አንድ ወንድ ሲያስብ ኖ ማለት ያለብን እኛ ሴቶች ነበርን። ዛሬ ላይ ግን እያደረግን አይደለም። ሄድበት፣ ሩታን ተዋት፣ ከሌላ ሴት ሂድ፣ ሌላ ማንጣ፣ ሄርሜላንም ተዋት የሚል ኮሜንት አለ። ሄርሜላ መከራ ብቻ አረገችብህ ህይወትህንና ሌላ ሂድና ሌላ ሴት አንጣ ብላችሁ ኮሜንት የምትጽፉ በጣም ብዙዎች አላችሁ። ስለ ኮሜንት ብናወራ ማለት ነው። ተዋት በቃ ሄርሜላ በችግር ነው ያመጣችበት ቴስት አይደለም የውሸት እያሳቀች እንጂ አንተ ተቸግረሃል ውስጥ ኖርማል አይደለም ብለው ኮሜንት የሚጽፉ በጣም ሚሊየን አሉ። ሄርሜላ አንተ ከሌላ ሴት ጋር ና የሚል ማለት ነው። ከዚህ ውጥንቅጥ ውጣና ከሄርሜላ ተዋትና ሌላ ጋር ና ቶሎ ብለው ኮሜንት በስነ ስርዓት የሚጽፉ ወጣቶች አሉ። በእውነት ነው የምላችሁ። ይሄ ምንድነው በአቋሙ ስለማይጠናና በኮሜንት ስለሚራመድ አብርሽ በአድናቂ ምናምን እንደዚህ ትንሽ ገንዘብ ጥረጨት ሲያደርጉለት የሚቀየር ስለሆነ አብርሽ ራሱን እያጣ ነው። ነገም ተነገውናም ራሱን ያጣል። እኔ አሁን ይሄን ቪዲዮ የለቀኩላችሁ ብታዳምጡት ሊጠቅማችሁ ይችላል። ወጣቶች እኔን አይወክለኝም። እኔ የተሟላ ትዳር